ሰላም ተናስተልን የተከበራችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ በየሳምንቱ በዚህ ሰዓት ወደናንተ የሚደርሰው የአብሮነት ፕሮግራማችን ተጀምሯል አብራችሁን እንድትቆዩ በአክብሮት እንጋብዛለን ሰለሞን አሰፊ የፕሮግራሙ አዘጋጅና አቅራቢ ነኝ በዛሬው የአብሮነት ፕሮግራማችን አብሮነት የስልጣናና የማማከር አገልግሎት አባላት ጋር ቆይታ እናደርጋለን አጠቃላይ ስለ አብሮነት የምናነሳውን ሰፊ ቆይታ ወደናንተ እናደርሳለን በድጋሚ አብራችሁን እንድትቆዩ በአክብሮት እንጋብዛለን አክብራችሁኝ ስለተቀበላችሁኝ እጅግ አመሰግናለሁ አብሮነት የስልጣናና የማማከር አገልግሎት ስያሜው መሰባሰብን በጋራ መሆንን ይገልጻልና እንደው ከስያሜውን ጀምር እንዴት አብሮነት ሊባል ቻለ የሚለውን እናንሳ እንግዲህ አብሮነት ሲጀመርም ያው በጣም በረጅም ጊዜ ጓደኝነት ውስጥ የነበርን አብረን በመስራት አብረን በመለወጥ የምናምን አንዳችን ያንዳችን ራዕይ ውስጥ ኢንፎልቭ ስናደርግ የኖርን ጓደኛማቾች ነን ስንጀምረውም እኛ ጋም ያለውን ችግር ማህበረሰቡ ጋም ያለውን ችግር ሁለተኛ ነገር ደግሞ አሁን ግላዊነት በስቶይል እሱን ነገር ስናይ እስቲ አብረን በመስራት አብረን በማደግ ሁሉ ጊዜ ከውጪ ከመጠበቅ ከመንግስት ከመጠበቅ ወይም ደግሞ የሆነ የውጪ ተቋም መጥቶ ሰፖርት ሲያረግ ከመጠበቅ እኛው ጋር ያለውን ኃይል ተጠቅመን አንዳችንን የምናሳድግበት ምክንያቱም የኖርንበትም ስለሆነ ኢትዮጵያውያን እንግዲህ አንተ እንዳልከው እቁብ እድር ደቦ ጅጊ እየተባለ ብዙ በአብሮነት ያሳለፏቸው ነገሮች ስላሉ እኛም ደግሞ እቁብን ስለሆነ ይዘን የተነሳ ነው ስም ስናስብ እንግዲህ በአንድ ድምጽ አብሮነት በሚለው ተስማምተን እግዚአብሔር ይመስገን እንግዲህ እየቀጠልን ነው አብሮነት ኃያል ነገር ነው አብሮነት ትልቅ ነገር ነው አሁን የጀመርነው የዲጂታል እቁባችን ብናይ ካለ አብሮነት አይቻልም አንድ ሰው ብቻ እቁብ ሊገባ አይችልም አብሮነታችን ደግሞ እቁብ የቆየ ቢሆንም እኛ ደግሞ በአብሮነት እቁብ ስንመሰረት ደግሞ በማዘመን ጭምር ነውና አብሮነት ስንገልጽ አሁን እኛ ጋር ስንገልጸው አብረን ሰራለን አብረን በላለን እቁቡን በአብሮነት ነው ሁሉም ነገር በአብሮነት ነው ስንጀምር የዛሬ 2 አመት ሆኖናል አሁን አብሮነት በህብረት ውስጥ በማበር ውስጥ ወይም ደግሞ በመሰባሰብ ውስጥ ስኬት እንዳለ እናምናለን ከመጀመራችን በፊትም የእርስ በርሳችን ያለ መደጋገፍ ለስሙ መውጣት ትልቅ ግብአት አለው ብያስባለሁ እንዳጋጣሚ ሆኖ ከመጀመራችን በፊት አብዛኞቻችን ጓደኛሞች ነን እንጠያየቃለን ስለዚህ በችግራችን ጊዜ እርስ በርስ እንዳርሳለን ያ አድጎ ነው ስሞች ብዙ ስሞች ሲወጡ አብሮነት የሚባለው ነገር ሁላችንም ልብ ውስጥ ይሰረጸው ለየብቻችን በመሩጥ ከምናገኘው ጥቅም በተሻለ መልኩ አብረን ስንበላ አብረን ስንጠጣ አብረን ስንሰራ አብረን በጋራ ብዙ ነገሮችን ማከናወን ስንችል ባጭር ጊዜ ውስጥ ትልቅ ለውጥ ማምጣት እንችላለን ሀገራችንን እንቀይራለን በሚል ሐሳቤ ነው አብሮነት የተፈጠረውና ሰውንም አብሮነት ያልንበት ምክንያት አሁን ወቅቱም ቅድም እንደተባለው ግላዊነት የበዛበት ሰዎች ለብቻቸው ሚኖሩበት ሐሳባቸውን ሼር የማያደርጉበት ከዚህም የተነሳ ደግሞ የተለያዩ ችግሮችና ማህበራዊ ቀውሶች የመጡ ነው የሚገኙትና አብሮነት ባለመኖሩ ምክንያት ኢትዮጵያዊነት ውስጥ ደግሞ አንዱ እሴት አብሮነት ነው ተብሎ ይታሰባልና ስለዚህ አብሮነታችን ላይ ብንሰራና ድርጅታችንም እንዲሁ አብሮነት ስሙ ቢሆን ብዙ ሰዎችን ማነሳሳት ብዙ ሰዎች አንድ ላይ ሆነው ለዓላማው ለራዩ የራሳቸውን አሻራ እንዲጥሉ እንዲያኖሩ ሊያደርግ ይችላል ብለን ስላሰብን ነው አብሮነት ያልነው ማለት ነው አብሮነት የጋራ እሴትና ቀለማችን ነው እንግዲህ እናንተም አብሮነት ብላችሁ ስትመሰርቱት ማህበሩን መሰባሰብን በጋራ መለወጥን በጋራ ሰርቶ ማደግን እንደዋና ግብአት ይወስዳል ከዚህ አንፃር እንደው የማህበሩ አባላት ስለ አብሮነት ስለ አገራዊ አንድነት ያላቸው ምልከታ ያላቸው አረዳድ ምን ይመስላል ክንፍ ያላቸው ወፎች በአንድነት ይበራሉ እንደሚባል ይሄንን ራዕይ የደገፈ ሰው ነው ማለት ነው ጆይን ያደረገው እዚህ ውስጥ ምክንያቱም አንድ ነገር ይዘ ስትነሳ የጋራ አላማ የጋራ እቅድ የጋራ ነገር ያስፈልጋል ምክንያቱም ረጅም ርቀት ልንሄድ ነው የኛ ትውልድ ጀግኖች መሆን ነው መንፈልገው
ለሀገር ለትውልድ የሆነ ነገር ጥለን ማስረከብ የሆነ የኖረ ነገር አለን አይደል? በቅንነት በደግነት ኢትዮጵያውያን የሚታወቁት አብሮ ቅድም እንዳልነው አብሮ በመኖር አብሮ በመስራት ነውና የሆነ ሰዓት ደግሞ አበሻ አብሮ መስራት እንጂ አብሮ መብላት እንጂ አብሮ መስራት አያውቅም ምናምን የሚባሉ ደግሞ ኔጌቲቭ ብሂሎች መጥተዋልና እኛ ግን ሲጀመር ያው የኖርንበት ማህበረሰብ አንዳንዴ ጥሩ ነው እኛ ያለንበት የነበርንበት ሰዓት ጥሩ ነው። አሁን ከታችኛው ትውልድም ከዛም ያየነው ነገር ስላለ እሱን አጎልብተን ለትውልዱ የሆነ ነገር ጥለን ማለፍ እንፈልጋለን። አብሮ መስራት እንደሚቻል መደጋገፍ እንደሚቻል ሰው ብቻውን ቢሄድ የፈለገውን ያህል ጎበዝ ቢሆን እኔና አንተ አብረን ሆነን ከምን አድርገው የበለጠ ሪዛልት ልናመጣ አንችልም። ብዙ ነገር በአብሮነት ይሰራል። እኛ አብሮነት የሚል ስም መርጠን ወደ ስራ ስንንቀሳቀስ አብሮነትን ድህነት በማስወገድ ድህነት በአብሮነት ነው የሚወገደው። የኛ አብሮነት ስማችንም ተግባራችንም ድህነት ለማታገል ድህነት አለ በተናጠል አይቻልም። ዘመኑ ደግሞ በአብሮነት የማያስከሄድ ብዙ ነገሮች አሉ ወይዘሮ ሳቴላ እንደገለጸችውና የኛ አብሮነት ግን ታርጌቱ ጠላቱ ያስቀመጠ ድህነት የሚባል ጠላት አለ። ይሄ ደግሞ በአብሮነት ብቻ ነው ልናስወግደው የሚችል የሚል ነው። ሰው ድህነትን በአብሮነት ለማስወገድ ይህን የሚያምን ድህነትን በአብሮነት ለማስወገድ ያለ ብሔር ልዩነት ያለ ዘር ልዩነት ያለ ቋንቋ ልዩነት ያለ እድሜ ልዩነት ያለ ፕሮፌሽን ልዩነት የተሰባሰበ ስብስብ ነው እዚህ ያለው። ስንነሳ 27 ሰዎች ሆነን ነው የተነሳ ነው። 27ቱም እንግዲህ የተለያየ ፕሮፌሽን የተለያየ እድሜ ክልል የተለያየ ሃይማኖት እንዲሁም ጀስት ሴትም ወንድም ያለበት እንትን ነው። በዋናነት የስሙ ፓወርፉል መሆን መስራቹ ለቪዥኑ ተገዥ እንዲሆንና ቪዥኑን እንዲወደው እንዲሰራው አድርጎታል። ለምሳሌ እንደ ራዕይ ይዘን የተነሳ ነው ሰዎች የሚፈልጉት ስራ ለመጀመር የሚያስችላቸው በእውቀት በክህሎት በአመለካከት አብቅቶ የመስራት ካፒታል በማመቻቸት ህልሞቻቸው ሲኖሩ ማየት ወይ ደግሞ አሳክተው ማየት በሚል ቪዥን ነው እና ስሙና ራዕዩ ሞር አብሮ ይሄዳል። ሰው በዚህ ጊዜ ይታወቃል መሰማት የሚፈልጉ ሰዎች አሉ። ነገር ግን እርስ በርስ ካለ መስማማት የተነሳ የሚጠፉ ጥፋቶች እርስ በርስ ካለ መስማማት የተነሳ ደግሞ ጀስት ተጀምሮ የሚቆሙ ቢዝነሶች ተጀምሮ የሚቆሙ ፍሬንድሺፖች አሉ። ነገር ግን አብሮነት ላይ የተሰባሰቡት መስራችም አባላት ይሁን እንዲሁም ደግሞ የዕቁብ አባላቶች የዚህን ስም ሙሉ ለሙሉ ተቀብለው በተባሉበት ወይ ደግሞ ስሩ በተባሉበት ኑ በተባሉበት የቴክኒካል ነገሮች አሉት በኋላ የምናወራው በእያንዳንዱ እንትን ላይ እንደ አንድ እጅ አንድ ላይ በመስራት ታሪክ ለመስራት እንግዲህ ተዘጋጅተናል። ምኑ ላይ ድህነቱ ላይ ኢትዮጵያ ሁሌም እንደሚባለው ሀብታም ሀገር ናት፣ ባለጸጋ ሀገር ናት። በብዙ ነገር ብናይ በቱሪዝም በተፈጥሮ ሀብት በሰው ሀብት ጭምር በማዕድናት በተለያዩ ነገሮች እንደውም ተፈጥሮ ያደላላት የምትባል ሀገር ናት ኢትዮጵያና ነገር ግን ደግሞ በተለያዩ ኪዮስኮች በተለያዩ ጊዜዎች የኢትዮጵያ ሕዝብ እነኚህን ሪሶርሶች እንዳይጠቀም ሆኗልና በተለያዩ ምክንያቶች አብሮነት ደግሞ እንደ አንድ ድርጅት እንደ አንድ ባለ ራዕይ ድርጅት እነኚህን ነገሮች እነኚህን ሀብቶቻችንን ኢትዮጵያውያን ተረድተው አይተው እጃችን ላይ እንደሆነ አውቀው በተለያዩ ነገሮች ከመጠመድ ይልቅ ስራ ላይ ፎከስ በማድረግ እንደተባለው ቅድም ራዕያችን ሰዎች የሚፈልጉትን ስራ ለመጀመር የሚያስችላቸውን እውቀት ያስፈልገዋል ሰው ይባላል። ያው ራዕይ የሌለው ትውልድ ጠፊ ነው እንደሚባለው ማለት ነውና ስለዚህ ራዕይ እንዲኖራቸው እውቀት ያስፈልጋል፣ ክህሎት ያስፈልጋል። ከዛ ደግሞ የመስሪያ ካፒታል ሲመቻችላቸው ሰዎች ህልሞቻቸውን መኖር ይጀምራሉ ማለት ነው። አብሮነት የስልጠናና የማማከር አገልግሎት ከሚሰራቸው ስራዎች ውስጥ አንዱ ስልጠና ማማከር መስጠት ነው። ከዚህ አንጻር ባህልን፣ እሴትን፣
ህዝባዊ ትስስርን መሰረት በማድረግ በተለይ ደግሞ ብሔርን፣ ቀለምን፣ ዘርን ሳትለዩ የመስጠት ባህልና እሴትን የማሳወቅ ነገርስ ምንድነው የሚመስለው? ሰዎች ክህሎት ያስፈልጋቸዋል። ቪዥናቸው ወይ ደግሞ ህልማቸውን ማወቅ አለባቸው። ምክንያቱም ሰው የሚፈልገውን ነገር በትክክል ለይቶ እንዲያቅና ለዛ ፈልጎ በትክክል ለፈለገው ነገር ደግሞ ክህሎት ጨምሮበት ካፒታልም ክህሎት ብቻም ሳይሆን ካፒታልም ደግሞ ተሰጥቶት ወደ ስራ መሰማራት የሚችልበት ትልቁ ሀሳብ ነው። እንደ አብሮነት ሳወራክ እንግዲህ እንደኛ ስልጠና የማይቀይረው ነገር የለም ብለን እናስባለን። በመሰልጠን ውስጥ ጥሩ የሆነ ክህሎት ማምጣት ይችላል። የስራ ባህሉን ማዳበር ይችላል። ሰው እዚህ ጋር ከተቀየረ አስተሳሰቡ፣ አመለካከቱ፣ የስራ ባህሉ ከተቀየረ በፍጹም የማይቀይረው ነገር እንደሌለ ስለምናምን አሁን ላይ በጣም ብዙ ሺህ አባላት አሉ ነው አብሮነት ላይ። ስልጠና ለሰው ልጆች ሁሉ አስፈላጊ ነው ብዬ አስባለሁ እና በእውቀት እንዴት ነው ገንዘባቸውን ማኔጅ ማድረግ የሚችሉት? ማርኬቱን እንዴት ነው መስራት የሚችሉት? ፕሮዳክት ማምረት ከሆነ እንዴት ነው ፕሮዳክቱን የሚያመርቱት? የት ጋር ነው ከከስተመር ሊያገኙ የሚችሉት? የሚሉትን ነገሮች ሳይንቲፊክ በሆነ መንገድ ባልተወሳሰበ መንገድ ምክንያቱም የኛ ማህበረሰብ እንደ ጭንቅላቱ እንደ ፍላጎቱ ማለት ነው እሱን በሚገባው መንገድ ስልጠናዎች ተዘጋጅተዋል ማለት ነው። እነኚህ ስልጠናዎች ተግባር ተኮር ዝም ብሎ አየር ላይ ያለ ሳይሆን በተግባር የተፈተሸ ላይፋቸው ላይ ትልቅ ለውጥ ሊያመጡበት የሚችሉ አይነት ስልጠናዎችን በየጊዜው በተለያዩ ባለሙያዎች እንሰጣለን ማለት ነው። አብሮነት ቤት ስትመጣ የትኛውም ቅርንጫፍ ስትሄድ ዋናው ቢሮ የአዲስ አበባ 4 ኪሎ ነው። ስትመጣ እንደምታየው በጣም የሚያምር ትልቅ ረከቦት አለ፣ ቡና አለ፣ ቡና ቁርስ አለ። ይሄ የሆነበት ምክንያት ዝም ብለን አይደለም፣ ፐርፐዝሊ ነው። ገና ስንጀምር በጣም ትንሽዬ ቢሮ ውስጥ እንኳን ሆነን ሰራተኛ ምናምን ብዙ እንደዚህ ሳንቀጥር እኔ ቡና እያፈላው ጓደኞቼ ቁጭ ብለው ነበር ስብሰባ ምንም ስናደርግ የነበረውና ይሄ አብሮ እንዲያድግ የፈለግነው ለምንድን ነው? እንግዲህ እንደሚታወቀው ብዙ ጊዜ ስልጠናዎች ይዘጋጃሉ አለ፣ በጣም ቆንጆ ነው። ግን እንደኛ ቅድም ፍፄ ሲናገር እንደነበረው እንደኛ ላይፍ ስታይል፣ የህይወት ዘይቤ፣ እንደኛ እሴት፣ እንደኛ ባህል የተዘጋጁ ነገሮች ትንሽ ሬር ናቸው። ያው የውጭዎቹን ኮፒ እያደረግን ነው የምንንቀሳቀሰው። የኛ ማህበረሰብ ደግሞ ስታየው ጥላው ስር ቁጭ ብሎ ዛፍ ስር ችግሮቹን ሲፈታ ይኖረ ማህበረሰብ ነው። ቡና ላይ የሞያ ርክክብ አለ። እናቶች ይፈትላሉ፣ ይሰራሉ፣ የሆነ ነገር ያደርጋሉ ቡና እየጠጡ። ይሄንን ነገር ማሳደግ እንፈልጋለን እኛ ማለት ቡናዎቻችን ላይ ውይይት። እኛ ቤት አሁን ሮብ 9 ሰዓት ላይ ሁል ጊዜ አንተ እንዲያርግ ብቻ አይደለም የምትባለው፣ ከእርስ በራሱ ነው ሰው የሚወያየው። ስልጠናዎች አሉ የተዘጋጁ። ከዛ ባሻገር ግን ዊክሊ ሁል ጊዜ የአብሮነት ጊዜ ያለ። ያ ጊዜያችን ቡና እየጠጣን ሰዎች የህይወት ልምዳቸውን የሚያወሩበት። ምክንያቱም ቅድም ብያለሁ እዚህ ሀገር ላይ ሆነ የኔ የህይወት ስታይል ነው የሆነች እህቴን ሊያስተምር የሚችለው አይደል? ከኦፕራ በላይ የኔ የህይወት ስታይል ያስተምራታል። ምክንያቱም ኢትዮጵያ ውስጥ ተመሳሳይ ካልቸር አለን፣ ተመሳሳይ አቲቲዩድ አለን፣ ተመሳሳይ ነገር ነው ያለን። ስለዚህ ልክ እንደዛ ሁሉ እዚህ ጋር የህይወት ልምዶች ሼር እንደራረጋለን። ይሄ ከስልጠናው ባሻገር ልክ ይሄ በውይይት መልክ ቤተሰባዊነት ስሜት ፈጥሯል። ሁላችንም ከሰኞ እስከ ሌላው ቀን ቢዚ ነን። የአብሮነት ጊዜ ግን ከአመራር ጀምሮ እስከ ስታፍ እስከ አባላት ተሰብስበው ይሄንን ክንውን ያደርጋሉና ይሄ የበለጠ አብሮነታችንን ያጠናክራል። አድርግ ከምትባል ይሄን አድርጌ ይሄን ችግሬን አለፍኩት የሚባል ሰው ስትሰማ አንተም ኢንስፓየር ትሆናለህ። አብረን እንዳንበላ አብረን እንዳንሰራ ማጣት በራሱ ችግር ነውና ትልቁ አብሮነታችን የጎዳ ድህነት ነው ብለን እናምናለን። ይሄ ድህነት ደግሞ በግል አይፈታም፣ በአብሮነት የሚፈታው ብለን እናምናለን። እኛ ማለት ሀብታም አገር ያለን ድሆች ነን ብዬ አስባለሁ። ለመድኃኒት ጥቂት ሀብታሞች የሉ ማለት አይደለም፣ ግን ሀብታም አገር ያለን ድሆች ነን እና ደግሞ ይሄ አብሮነት ተሰባስበን ደግሞ ምን ለመፍታት ነው ብለን ስናስብ ደግሞ በኢኮኖሚ የደረጀ ማህበረሰብ እንፍጠር። በዚህ ሰዓት ኢትዮጵያውያን በህገወጥ ደላላ ወደ ውጭ ይሄዳሉ፣ የአሳ ነባሪ ሆነው ይቀራሉ።
እና ዝም ብለን ነው የምናየው። ቤታችንን ቢመጣ ለቅሶ ጎረቤታችንን ከማለት ውጪ ምንም አድርገን አናቅም። ኢትዮጵያውያን አረጋውያን ወጣቶች ወደ ጎዳና ይወጣሉ። እንደ ኢትዮጵያውያን ከማለት ውጪ አቅማችን ከማድረግ ውጪ ምንም አድርገን አናቅም። ወደ ሐሺሽ ዝሙት እየገቡ ያሉ ኢትዮጵያውያን አሉ። ምንድነው ይሄ ብለን ስናስብ ማህበራዊና ኢኮኖሚያዊ ችግር ነው። ግን ምን ማድረግ እንችላለን? አብረን ለምንድነው ማንታገለው? ድህነትን ማንቀንሰው? እርስ በራሳችን በአብሮነት በአንድ ለአራት እንደዚህ የሚል። ስለዚህ እስከ መቼ ነው ሀብታም አገር ሆነን ድሃ የምንባለው? ድህነትስ የት ነው ያለው ስንል ደግሞ እውቀት፣ ክህሎት፣ አመለካከት ላይ ይወድቃል። ሰው ለምንድነው የደህየ ነው ስንል ሀብታም አገር ከሆነ ለምን ደህየን ስንል የኛ እውቀት አንሰው ነው ማለት ነው። አመለካከት ላይ አልሰራንም ማለት ነው። ክህሎት ላይ አልሰራንም ማለት ነው። ስለዚህ ምን እናርግ? በአቅሚቲ ነው የአብሮነት ስብስብ። በአቅሚቲ እንደ ሀገር ምን እናርግ ስንል በቃ እንሰባሰብና ዋይኖት 1 ሚሊዮን ኢትዮጵያውያን አሁን ነው ደፈር ያልነው እንጂ በፊት 10,000 100,000 እንል ነበር። አሁን ኮንፊደንሻሊ 1 ሚሊዮን ኢትዮጵያውያን ከድህነት እናሻግራለን የሚል ኮሚትመንት ደርሰናል። ኦልሞስት ማንጠራጠርበት ደርሰናል። ስለዚህ ይህንን ደግሞ ምን አይነት ክህሎት ነው የሚሰጣቸው? ምን አይነት እውቀት ነው የሚሰጣቸው? ምን አይነት አመለካከት ስንል አብሮነታችን የጎዱ ምንድናቸው? አብሮነታችን የጎዱ በዘር፣ በሃይማኖት፣ በፖለቲካ በወዘተ የምንለው ስላላደግን ስለሆነ ስልጠና ያስፈልገዋል። ማህበረሰባችን ነው መሰልጠን አለብን። ስንሰለጥን መሰይጠን እንተዋለን። መሰይጠን ማለት ክፋት ማሰብ፣ ክፋት ማናገር፣ ክፋት ማድረግ ወዘተ አይደለ? አለማወቅ። ስንሰለጥን እንተዋለን። ስንሰለጥን በልዩ ለምሳሌ እኔ ጋር የሌለ ሳቱ ጋር አለ። እኔ ሳቱ መሆን አልችልም፣ ወይዘሮ ሳቱ መሆን አልችልም፣ አቶ ገሬ መሆን አትችልም። ሁለታችን ግን ውበት ነን። እኔ ጋር የሌለ ኮምፕሊትሊ ሳቱ ጋር አለ። ሰው በአብሮነት ያለ ልዩነት ማለት ነው። በአብሮነት ልዩነታችን ተቀብለን ግን ማበር ችለን። ስለዚህ ይሄ የጋራ ጠላት የሆነው ድህነት በአብሮነት ብለን ያመጣነው ፕላትፎርም ደግሞ እቁብ ብቻ አይደለም፣ ከእቁብ ባሻገር ነው። ለሀገራችን ደግሞ ትርፋት መሆን ካለብን፣ አሻራ መጣል ካለብን፣ በአብሮነት አገራችን የራሳችን አስተዋጽኦ ማድረግ ካለብን አብረን ተጋግዘን ማደግ አለብን። ስለዚህ ቴክኖሎጂም ጭምር ነው። ኢትዮጵያ ሆነን ባህላችን መሰረት አድርገን አባቶቻችን የፈጠሩልን እሴት በማዘመን ይህንን ስናደርግ ደግሞ የሚገርምህ ነገር የሌለ ፕላትፎርም ማንም ተቋም አካውንት ከፍቶ ገንዘብ ወደ ራሱ ይሰበስባል። የሚገርምህ የኛ ፕላትፎርም ገንዘብ አይሰበስብም፣ ሲስተም ነው የሚያስተዳድረው። ይሄ ልዩ ያደርገዋል። ይህንን ደግሞ አባሎቻችን እውነትም አብሮነት እነዚህ ሰዎች ገንዘብ ሰብሰብ አድርገው ወደ አካውንታቸው እየሰበሰቡ የሚነግዱበት ይዘውስ ቢጠፉ ብለው የሚሰጉትን ሳይሰጉ እርስ በራሳቸው በአንድ ለአራት እየተረዳዱ ሲስተም እያስተዳደርን የሚሄድበት ፕላትፎርም ነው የፈጠርነው። ፕላትፎርም ደግሞ በእውቀት በክህሎት በአመለካከት አብቅቶ መስሪያ ካፒታል ይሰጥና ህልምህን ኑር። ይሄ ማጋነን ካልሆነብኝ ከእግዚአብሔርና ከመንግስት ውጪ ብቸኛ ተቋም ያደርገናል እንደ ኢትዮጵያ። አንድ ትልቅ አርቲስት ስም ማልጠቅሰው ምን አለ ገለጻ ወሰደ አየና ታላቋ ኢትዮጵያ እዚህ ትንሽ ቤት አግኝቻታለሁ ነው ያለው። ሲያይ ሙስሊም አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ትግሬ፣ አማራ፣ ኦሮሞ፣ ካምባታ፣ ሀዲያ፣ ጥንባሮ ሁሉም አለ። ምክንያቱም ማንም ኢትዮጵያዊ ይሄን ወረፋ ነው ይዘው ኦንላይን ነው የትም ሆኖ የሚመዘገበው። ሌላኛው እቁብ ስናዘምን በሰፈር በመንደር የነበረ እቁብ ኦንላይን ከአራቱም አቅጣጫ ከደቡብ፣ ከሰሜን፣ ከምዕራብ የትም ሆኖ ማነህ ምንድነህ ሳይባል መመዝገብ ይችላል። ለዚህ ደግሞ መንግስት አካላት ከፍቃድ ጀምሮ ቲናምበር ጀምሮ እስከ የአእምሮ ንብረት ጥበቃ ባለስልጣን ኢንሳም በዲጂታል ስለምንሰራ በበይነ መረብ ስለምንሰራ ብዙ ህዝብ ስለያዝን አንደኛ ሴኩርድ ሆኖ ህዝቡ ሲስተሙ ጤናማ ሆኖ እንዲቀጥል በበላይነት ያግዘናል። ይሄን ተስፋ ስትሰጠው፣ ስልጠና ስትሰጠው፣ ምክር ስትሰጠው ሀገር ነው በትንሹ እየገነባን ያለ ነውና አይድኖ መግለጽ ያቅተኛል። አብሮነት ላይ ያለ እሴት ወደፊት እየሰፋ ሄዶ ለምሳሌ 1 ሚሊዮን ኢትዮጵያውያን ብለን አሁን እንዳሰብነው እንኳን ስንደርስ 5 ቤተሰብ ቢኖረው 5 ሚሊዮን ኢትዮጵያውያን የሽሮ ጥያቄ ይመልሳሉ ማለት ነው። አብሮነት የስልጠናና የማማከር አገልግሎት የሚሰራቸው በተለይ ባህልን፣ እሴትን፣ አብሮነትን በማጠናከር መለወጥ መቀየር እንደሚቻል በስልጠና በስራዎች እያሳያችሁ እንዳለ ነው የነገራችሁን። ከዚህ አንጻር እንግዲህ አብሮነትና ኢትዮጵያዊ ቀለማችን መልካችን የኛነታችን መገለጫ ነው። ኢትዮጵያዊ መልኩ ቢለያይም አብሮነቱ በደስታም በሐዘንም በተለያየ ጊዜ የሚታይና የሚገለጥ ነውና ከዚህ አንጻር ኢትዮጵያዊነትና
አብሮነትን እንዴት ትገልጹታላችሁ? እስኪ ደግሞ ወደዚህ ጥያቄ እንምጣ። ከተባበርን ትልቁ ደግሞ እንደተባለው የኛ ጠላት ድህነት ስለሆነ ኢትዮጵያውያን በሙሉ ደግሞ በትክክል ድህነት ነው ጠላታችን ብለን በአንድ ሀሳብ በአንድ ልብ ካመንን እርስ በርሳችን እንደ አንድ ቃል ተናጋሪ ከሆንን ሀገራችን ታሪክ መቀየር እንችላለን ብዬ አምናለሁ። እንደ ሀገር የሚያስፈልገን አብሮ መሆን ብቻ ነው። አብረን ከሆነ ነው ድህነትን የምናሸንፈው። ምስክሮች ብዙ ማንሳት እንችላለን። ህዳሴ ግድባችን ማንሳት እንችላለን። የህብረታችን ወይ ደግሞ የአንድነታችን ውጤት ነው። ስለዚህ ኢትዮጵያዊነትና አብሮነትን ነጣጥዬ ማየት በጣም ከባድ ነው። ኢትዮጵያዊነት ከጥንት ጀምሮ ያለ የነበረ አሁንም ወደፊትም ደግሞ እኛ የምናስቀጥለው የአሁኑ ትውልድ ትልቁ የቤት ስራችን ብዬ የማስበው ኢትዮጵያዊነትና አብሮነትን አንድ ላይ አድርጎ በዘር፣ በሃይማኖት፣ በከለር ከሌ ደሃ ነው ከሌ ሀብታም ነው ሳይባል ሰው በመሆኑ ብቻ ተከብሮ ኢትዮጵያዊ ብቻ በመሆኑ ተከብሮ ለጋራ እድገት የምንሄድበት ነው ብዬ የማስበው። አሁን እንደዚህ ከስልኮቻችንና ከሶሻል ሚዲያው ጋር ብቻ ግንኙነት ሳንጀምር በፊት የአንዱን እኛ ለምሳሌ የማህበረሰብም ውጤት ነን። አሁን ላይ በጣም የሚያሳስበው ነገር ለምሳሌ አንዲት ሴት መንገድ ላይ አንዱ ሲጎነትላት ወይ ደግሞ የሆነ ነገር ስትደረግ ዝም ብለን ነው የምንሄደው፣ ወይ ፊት ሰጥተው ነው ልንል ሁሉ እንችላለን። ያኔ ግን እንደሚታወቀው ማንም ሰው ቀና ብሎ አያይም፣ ይፈራል። የአንዳችን እናት ስታልፍ በዛ አካባቢ እንደበቃለን። ስንወጣ ከግቢ ቤታችን እናታችን አባታችን ብቻ አይደለም ጎረቤት አትገቢም የሚለን ማለት ነውና ሁለተኛ የሆነ ነገርም ድግስ ደግሞ ምንም ሲኖር ሁላችንም ተጠራርተን ሄደን አሁን አስታውሳለሁ በዓል አካባቢ ላይ አንድ ቀን ነው ሰው ቤቱ የሚበላው፣ የሚቀጥለው ቀን እዛ ቤት፣ የሚቀጥለው ቀን እዛ ቤት፣ የሚቀጥለው ነው። በቃ በጣም የሚገርም ጥብቅ ያለ ላይፍ ስታይል ነው ያለን። በእቁቦቻችን ነው ሰዎች ህይወታቸውን ሲደግፉ የኖሩት። ሀዘኖቻቸውን በእድር ነው ሲወጡ የኖሩት። ይሄ እንግዲህ በጣም ትልቅ እሴት ነው። ሰርግ ሲደገስ አንዱ የሆነ ነገር ይችላል፣ አንዱ የሆነ ነገር ይችላል አይደል? እንደዚህ ነውና ኢትዮጵያዊነትና አብሮነት ላይክ በቃ ምንም የአንድ ሳንቲም ሁለት ገጽታ ነው። ያንን ግን የማስቀጠል ኃላፊነት የሁላችንም ነው። አሁን ላይ ምናልባት ውጭው ዓለም ላይ የምንሰማው የ14 ዓመት ልጅ እንትን አደረገ፣ ራሱን አጠፋ፣ እንደዚህ ሆነ የሚባለው ነገር ከግለኝነት የመጣ ነው። በርታ፣ ሂድ፣ አንተ ብቻ ነህ፣ ህይወቱ ያንተ ነው፣ እንትን ያንተ ነው ምናምን እየተባልን መሀል ላይ ትንሽ የሳትናቸው ነገሮች አሉ። ግን አንድ እውነት የምነግርህ ነገር እኔ በልቼ አድሬ አንተ ካልበላህ የኔ በጣም በንጽህና ልጄን አሳድጌ አንተ ልጅ ከተጎሳቆለ እነሱ ሁለቱ ውጭ ይገናኛሉ። ያንተ ልጅ የኔ ልጅ ያጠቃል፣ የኔ ልጅ ያንተ ልጅ ያጠቃል። አየህ ነገርየው ይሄዳል እስከ ማህበረሰብ ድረስ። ስለዚህ ያንን አብሮነታችን ያንን አንድነታችንን ያንን የጋራ እሴታችንን እስካስቀጠልን ድረስ ኢትዮጵያ እንደ ኢትዮጵያ ሀገር እንደ ሀገር በጣም ደስ በሚል ሁኔታ አብረን መለወጥ አብረን ማደግ እንችላለን። እኔ እንዳይበርደኝ ነው አብሮነት የምፈልገው፣ ብቻዬ እንዳልሆን አብሮነት የምፈልገው እንዳይበርደን ነው። እንዳይበርደን ስንባል በተናጠል ከሄድን ሰይጣንም እኔ ስትል ነው። እግዚአብሔር እያለ ጓደኞች እያሉ የኢትዮጵያ ሕዝብ እያለ እኔ ብቻዬ ስንል ነው በብቻ የሚያጠቃህና አብሮነት ከሌለ ብቸኝነት ካለ በጣም ከባድ በራሱ በሽታ ነው የሚመስለኝ። እና አብረን ስንባል አብሮነት ሲባል ደግሞ ለምሳሌ አብራይ ነበረ፣ አብሮይ ነበረ፣ አብረን ነበርን ስንል አይደለም በመልካምነቱ በእንደዚህ አይነት ንጹህ አየር እየተቀበልክ ይቅርና ታመህ ሄደህ ጸበል የት ነው የምትተዋወቁት? አብረን ነበርን። የት ነው የምታውቀው? እስር ቤት አብረን ነበርን። የት ነው? በችግር አብረን ነበርን፣ በደስታም አብረን ነበርን እንላለን ማለት ነው። ስለዚህ አብሮነት የዚህ ያለን ወንድማሞች ህመሙ ህመሜ ከሆነ ጉድለቴ ጉድለቱ ከሆነ መረዳዳት፣ መደጋገፍ፣ መነባብ ስናብር ደግሞ
አንድ ስለሆነን አይደለንም። በጾታ እንለያያለን፣ አብረን መሆን እንችላለን። በእድሜ እንለያያለን፣ ወጣቶች ናቸው እኔ እበልጣቸዋለሁ፣ አብረን መሆን እንችላለን። በሃይማኖት እንለያያለን፣ አብረን መሆን እንችላለን። አብሮነት ማለት አሁን የአንተ ማንነት ተቀብሎ ሰው በመሆንህ አብሮህ የሚኖር አብሮህ የሚያለቅስ አብሮህ የሚበላ አብሮህ የሚስቅ በአብሮነት ሰው ይህንን ነው ጠንካራ ኢትዮጵያዊነት የሚወልደው። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአብሮነት ፕሮግራማችንን ነው ወደ እናንተ እያደረስን ያለነው። ወጣቶች አብሮነትን አንድነትንና አገራዊ ትብብርን በማጽናት ረገድ ያላቸው አበርክቶ ምን ይመስላል የሚለውን ርዕሰ ጉዳይ አንስተን ከአብሮነት የስልጠናና የማማከር አገልግሎት አባላት ጋር ነው ሰፊ ቆይታ እያደረግን ያለነው። በአብሮነት ሁሉም ነገር ይቻላል። አብሮነት የኢትዮጵያውያን መልክና ቀለም ነው። ይህ ደግሞ የኛ መልክ ነው። ሐሳቦችን እያነሳን እንቀጥላለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አሁንም አሚኮ አብሮነት ይቀጥላል። አብራችሁን ቆዩ። አብሮነታችን የጋራ መልካችን ነው። በተለይ ደግሞ ማህበራዊ እሴቶቻችን የአብሮነታችን መገንቢያ ዋና መሰረት ናቸው። ከዚህ አንፃር በተለይም ደግሞ አሁን ላይ አብሮነትን የሚሸረሽሩ ነገሮችን እናስተውላለን። አብሮነትን የሚሸረሽሩ ነገሮችን እናያለን። ከዚህ አንፃር ማህበራዊ እሴቶቻችን አብሮነትን የሚሸረሽሩ ጉዳዮችን በማስተካከል ረገድ ያላቸው አበርክቶ ምንድነው? ኢትዮጵያዊነት ያለ አብሮነት ምንም ነው። ኢትዮጵያዊ በጣም የዋህ ነው ብዬ አስባለሁ። ስለዚህ ይህን የዋህነቱን ደግሞ የተለያዩ አካላት በደንብ አድርገው ተጠቅመውበታል ብዬ አስባለሁ። ስለዚህ ምን ሆኗል? ትንሽ ይሄ የካልቸር አቢዩዝመንት ይሄ የኢንፍሉዌንስ በቃ ዘመናዊነት በሚል እሴት የተለያዩ ኢንፍሉዌንስ ተደርጓል ማህበረሰቡ ብዬ አስባለሁኝና ሳያስበው ተጠራጣሪ እንዲሆን እኛም እንደ አንድ ቻሌንጅ የሚገጥመን ይሄ ነው። ምክንያቱም ረጅም ጊዜ እንደ ግል ነው በቃ ወደ ግላዊ ነገራችን እየመጣን ስለሆነ አሁን አብረን እኛ በምንል ጊዜ ትልቁ ቻሌንጃችን ነበር እውነት ለመናገር ስቲልም ማለት ነው። ልንፈታውም እንደ ትልቅ ተግዳሮትም የምናየው በአብሮነታችን መካከል እስከዛሬ ድረስ በአንድም በሌላም በዘመናዊነት ሰበብ በለው ብቻ በተለያየ በእርዳታ ሰበብ በለው ብዙ የተሸረሸሩ እና የተጫኑ ተደርገውም ሳይደረጉም የነበሩ ማናቃቸው ግን ዝም ብሎ በቃ የተጫነ ነገር አለ። ይሄ እንግዲህ ኢትዮጵያዊነታችን አብሮነታችን በደንብ የሸረሸረ ነገር ነው። እንግዲህ ብልህ ሰው ያው ከሌላ ውድቀት ይማራል። መሀል ላይ የጎዱንን ነገሮች ይዘን የምናስቀጥል ከሆነ እንግዲህ እኛ የትኛው ታዲያ ምኑን ዘመናዊ ሆንን፣ ምኑን ራሳችንን እንደ ጀግና ቆጠርን። ነገር ግን ትላንትና ከነበረው ስህተት ተምረን በጎ ጎኑን አስቀጥለን እዛ ውስጥ ደግሞ የጋራ የሆነውን መከባበሩን መደማመጡን እኛ እኮ በጣም ነው የምንደማመጠው። ተው ከተባልን እኮ የያዝነውን ነገር ቁጭ ነው የምናረገውና ይህንን እሴት አስቀጥለን ሃይማኖት አባት እንደ ሃይማኖት አባት፣ የሀገር ሽማግሌው እንደ ሀገር ሽማግሌ፣ ባል እንደ ባል፣ ሚስት እንደ ሚስት፣ ልጆች እንደ ልጅነታቸው ተከባብረን ከቀጠልን በእርግጠኝነት በጣም የተሻለችዋን ኢትዮጵያ አብረን እንገነባለን። የተረከብናትን እችን ድንቅ ኢትዮጵያ ማስቀጠል እንችላለን። ስለዚህ ምንድነው የራስን ጥሎ የሰው አንጠልጥሎ እንዳይሆንብን የራሳችን ነገር ላይ በደንብ ብንበረታ። እንግዲህ እንደምታየው እዚህ ውስጥ ወጣት አለ፣ ግን አብዛኛው ወጣት እንደምታየው አብሮነት እሴት ምናምን ሚል ነው። አየህ ይሄንን ነገር ካስቀጠል ነው ትውልድ ላይ ትልቅ ነገር መፍጠር እንችላለን። አለበለዛ ቤታችን ውስጥ ስለ ኢትዮጵያ ውስጥ እንትን ሆኜ ከመፈጠር የሆነ ሀገር እንትን በሆን ይሻለኛል፣ እቺ ሀገር እኮ ሀበሻ እኮ እንትን እኮ እያለ ለልጆቻችን የምንጭን ከሆነ ያ ትምህርት ቤት ይሄዳል፣ ያ ያድጋል፣ ያ ነገ የራሴን የድርሻዬን ወደሚል ይሄዳል። ነገር ግን መከባበራችንን መዋደዳችንን ሁሉንም እንደየ ሁኔታው ክብር መስጠታችንን ከቀጠልን ግን እሴታችንን ካስቀጠልን ግን ግዴታ ዘመናዊነት ማለት ያለውን መጣል አይደለም። ያለውን ፖዚቲቭን ይዞ ኔጌቲቭን አስወግዶ ካለው
ዘመን ጋር አብሮ መራመድ ነው። ዘመኑን ዋጁ ነው የሚባለው አይደለ? እዚህ ነገር ላይ በደንብ ከሰራን በእርግጠኝነት እሴታችን አብሮነታችን ነገር የሚያሻግረን ትልቁ የሚገፋን ነዳጃችን ነው ብዬ አስባለሁ። አብሮነታችን ላይ ፎከስ ካደረግን ሌላ እሳቱ እንዳለችው መከባበር፣ መደማመጥ፣ እውቅና መሰጣጠት ከነ ሁለመናዋ ነው መቀበል። እሳቱን ከነ ሁለመናዋ፣ ከነ ቋንቋዋ፣ ከነ ሃይማኖቷ፣ ከነ ባህሏ፣ ከነ ሁሉ ነገሯ ሃይማኖቷን ወድጄ ሌላ ነገሯን ምጠላ ከሆነ ብሔሯን ወድጄ ሌላ ነገሯን ምጠላ ከሆነ ወይም ኢኮኖሚዋን ተቀብዬ ሌላ ነገር ምጠላ ከሆነ ከነ ሀብታምም ሆነ ድሃም ሆነ ማንም ኢትዮጵያዊ ተከባብረን ተደማምጠን አንተ ትብስ እኔ ትብስ ተባብለን ባህላችን እሴቶቻችን አጠንክረን ታሪካችን አጠንክረን የማይጠቅሙ ትርክቶችን እኔ እንኳን በወጣት አልመደብም ወጣት ወንድሞቼም ግን የተሳሳቱ ትርክቶችን አለመድገም አለመሳሳት አለመድገም አለመተረክ የጋራ የሆነ እሴቶቻችን ላይ ትኩረት በማድረግ የሚያዳክሙንን የማይጠቅሙንን አብሮነታችን የሚጎዱ በማስወገድ ባለመቀበል ባለመስተናገድ በአንጻር ደግሞ ልዩነታችንን የሚያሰፉ አብሮነታችን የሚጎዱ ደግሞ በአንጻሩ ልክ አሁን አብሮነተኛ እየሰራ ነው እንዳለ ድህነት ላይ ፎከስ አድርገን ግን ደግሞ ማህበራዊ ኢኮኖሚያዊ ላይ የተሻለ ነገር እንዲኖራቸው በስልጠና በምክር አመለካከት ለውጥ እንዲያመጡ እንደምናደርገው ሁሉ ያስፈልገናል ብለን እናስባለን። ስለዚህ እየተጎዳ ነው አብሮነታችን፣ አዎ እየተጎዳ ነው። እየተሸረሸሩ ነው፣ አዎ እየተሸረሸሩ ነው። ስለዚህ የሚሸረሸሩ ነገሮች ለይተን በነዛ ሳንንበረከክ ሳንወድቅ በትዕግስት ራሳችን ከዛ ታቅበንና ተቆጥበን እንደ ሰው ደግሞ ልንናገር የምንችለው ከአንደበታችን ሊወጣ የሚችል ከአንደበታችን የሚወጣ እኔ አሁን እዚህ ስናገር ሳቱን የማይጎዳ ሲሆን ሳቱ ስትናገር እኔን የማይጎዳ ቢሆን የሚያቀራርበን ቢሆን ስለዚህ እንደ ሀገር በአመለካከት ዙሪያ ቢሰራ ቻይናን ማየት እንችላለን ነው። ቻይና እንግዲህ የ100 ዓመት እንኳን ታሪክ በቅጡ የላቸውም። ነገር ግን ሁለተኛ ሀያል ሀገር ናቸው። ስቲል በቻይንኛ ነው የሚያወሩት አይደል? የሆነ ሀገር ላይ ሲሄዱ ስቲል በቻይንኛ ነው የሚያወሩት። አየ ያደጉበት አስተዳደጋቸው ስቴትን ሀገራዊ ስቴትን በጠበቀ መልኩ ስላደጉ ነው። እንደ ወጣት እንደ ኢትዮጵያዊ ወጣት ሳስብ ግሎባላይዜሽን መሆን ወይ ደግሞ ማሰብ ይቻላል፣ ዘመናዊ መሆን ይቻላል። ነገር ግን ሀገራዊ ስቴትን ግን በማስቀደም ያኛው ይሄ ቴክኖሎጂውን የሆነውን ነገር ሀገርኛ ማድረግ ወይም ደግሞ በሀገርኛ እሴትን በጠበቀ መልኩ ማድረግ። አሁን እንደተባለው ሁሉም ሰው ብቻውን ነው፣ ገለልተኛ ነው፣ ከስልኩ ጋር ነው። ልጆቻችን ስልኮቻቸው ላይ ናቸው። ኮንትሮል የምናደርግበት ሰዓቱም የለንም፣ ቢዚ ነን ምናምን እንላለን። ነገር ግን ልጆቻችን እያጣናቸው እንደሆነም በቴክኖሎጂው አኳያ ሁለት ኔክስት ጄኔሬሽንም ወይ ደግሞ ቀጣይ ትውልዶችም ሀገራዊ እሴታቸውን ከማጉላት አንግል ትምህርት ቤቶች መስራት የሚችሉበትን መንገድ ወላጆች በየቤታቸው መስራት የሚችሉበትን መንገድ ብናመቻች ቢመቻች እንደ ሀገር። ምክንያቱም ዛሬ የሆነ ዓለም ላይ የተደረገው ነገር አሁን ላይ እያየን ነው ያለ ነው። አሁን ከረንት እያየን ነው ያለ ነው። ነገር ግን 120 130 ሚሊዮን ህዝብ እንዳለው ሀገር ግን ኢትዮጵያዊ ከኢትዮጵያ ተነስቶ ግሎባሊ መታየት የሚችል ፕሮዳክት መታየት የሚችል ሰርቪስ መታየት የሚችል ማቴሪያል ማምረት ማድረግ እንችላለን። አቅሙ አለን፣ ፖቴንሻሉ አለን። የጎደለን ግን እሴታችንን ወይም ደግሞ በጋራ የሚያግባባን እሴትን ጠንክሮ አይቶ በአብሮነት ማስኬዱ ላይ ነው ብዬ አስባለሁ። አብሮነታችንን አንድ ላይ ስንሆን የሚያምርብን ጥሩ ነገር ስናደርግ እንጂ መጥፎ ነገር ስናደርግ አይደለምና ከዛ ውጪ ቅድም እንደተባለው አሁንም በተደጋጋሚ የሚባለው ምንድነው የሰው ልጅ ማለት ከአንገት በላይ ነው። ብዙ ሰዎች የኪስ ምታት አለ በሚባለው ነገር እኔ አልስማማም። የራስ ምታት ነው ያለው ኢትዮጵያ ውስጥ። ለምን አመለካከታችን ላይ አልተሰራም። ሰዎች እንዴት ነው አንድ ነገር የሚያዩበት መንገድ ኮንሲኩዌንሲው ምንድነው? መጨረሻችን ምንድነው? የሆነ ነገር ባደርግ መጨረሻው ምንድነው? እኔ ላይ ምን ይመጣል? ሀገር ላይ ምን ይመጣል? ማህበረሰብ ላይ ምን ይመጣል ብሎ ቆም ብሎ እንዲያስብና እንዲያመዛዝን ሊያደርግ የሚችለው
ስልጠና ነው ብዬ የማስበውና አመለካከት ላይ አልተሰራም። ብዙ ሀብቶች አሉ። እነኛ ሀብቶች እንድንጠቀም የሚያደርገን ጭንቅላታችን ነው ብዬ የማስበውና ጭንቅላት ላይ መሰራት ከተቻለ አመለካከት ላይ መሰራት ከተቻለ እሴቶቻችንን እንድንረዳ ያደርገናል። አባቶቻችን እቺን የመሰለች ሀገር ሰጥተውናል። በየትኛውም ኤኒ በሆነ ወይ ሀገራችን እጃችን ላይ ናት። ስለዚህ እነሱን እያመሰገንን ግን ደግሞ የጎደሉን ነገሮች ደግሞ ምንድናቸው? ፖዚቲቭ ቲንከር አለ። ነገሮች የምናይበት አንግል ሁልጊዜ ኔጌቲቭ ጥቁሯን ነጥብ ብቻ ነው የምናየው እንጂ 360 ዲግሪ ብናይ ብዙ ፖዚቲቭ ነገሮች ብዙ መልካም ነገሮች ማምጣት እንችላለን ብዬ አስባለሁ። እንደ ሀገር በአብሮነት መንፈስ ሀገራዊ አንድነት እንዲመጣ በአብሮነት መንፈስ ሀገራዊ አንድነት መጥቶ የጋራ ለውጥ የጋራ እድገት ማስመዝገብ እንድንችል ከነማን ምን ይጠበቃል? አገርን ለማቅናት አገርን ለማሻገር በጋራ መራመድ ያስፈልጋል። በጋራ ሰርቶ ለመለወጥ ደግሞ እያንዳንዱ አካል ድርሻ አለበት። የነማን ድርሻ ምንድነው? የኛስ ኃላፊነት የኛስ ተግባር ምን መሆን አለበት? የተቸገርነው ይመስለኛል። አንዳችን ስራ ውስጥ አንዳችን እየገባን ነው። መንግስት እንደ መንግስት ሰላም በማስጠበቅ ትልልቅ ሀሳብ ያላቸው ትልልቅ ራዕይ ያላቸው ወጣቶችን ኢንካሬጅ ማድረግ ማበረታታት በየሚመለከተው ሚኒስቴር መስሪያ ቤት ሊሆን ይችላል ከታች ከቀበሌ ጀምሮ ወረዳችን ላይ ካለ ማዕከል ጀምሮ እያየን የሚሰሩትን ማበረታታት መደገፍ ሰፖርት ማድረግ የመንግስት ኃላፊነት ነው። የሃይማኖት አባቶች ደግሞ የሚመለከታቸውን የራሳቸውን ሀሳብ ከሰላም ጋር ከሀገር ጋር ከአንድነት ጋር ማስተላለፍ ነው። ግዴታ ያንዳችንን ነገር ለማሳመን ያንዳችንን ነገር ማንቋሸሽ አይጠበቅብንም። ሁሉም በያለበት መከባበር ይሄ ትልቁ ነገር ነው። የሃይማኖት አባቶችም እዚህ ላይ ሰላም ላይ ትውልዱ ላይ ኃጢአትን የሚጸየፍ ባህልን አሁን ቅርብ ጊዜ ፖሊስ ኮሚሽን ከባህል ውጪ የሆነ ሰው አንድ ነገር ሲያደርግ ከተማ ውስጥ ተገኘ ተብሎ ሁሉም አካል እንደተረባረበው መጥፎነትን ከባህል ውጪ የሆኑትን ነገሮች ልክ በዚህ ልክ መጸየፍ ከሚገባው ውጪ ሰው እንዳይወስድ ለምሳሌ ይሄ ጉቦ በለው ወይ ሙስና ብቻ እናሰማምረዋለን ስርቆት ነው የዋዘ እንደዚህ አይነት ነገሮችን የሚጸየፍ በራሱ በላቡ ጥሮ ግሮ የሚበላ ጠንካራ ትውልድ እንዲፈጠር የሃይማኖት አባቶች ትልቁን ሚና መጫወት ከነሱ የሚጠበቀውን ትላንትና አባቶቻችን ቀኛ አትገዙም ብለው የከፈሉትን ዋጋ እኛ ግን ዛሬ በስልካችን ይዘነው መተን ቅኝ እየተገዛን ነው። በአመለካከት ቅኝ እየተገዛን ነው። በጣም ሩቅ አገር ናፋቂ ሆነናል። ምድራችን ምንም የሌላት እስኪመስል ድረስ ምድራችን ላይ ያለውን በረከት መቁጠር አቁመናል። ስለዚህ ያለንን ነገር ወንድሜ ጋር ያለውን ፖቴንሻል አንተ ጋር ያለውን እርስ በራሳችን መደጋገፍ ብንችል የሆነ ነገር ይዘን እንሄዳለን። ሌላው እንግዲህ እንደ ማህበረሰብ ደግሞ ትንሽ እኛ እንደ ሀገር የምንጎዳበት ነገር የሚሰራን ሰው አናበረታታም። ቅድም ፍፄ ሲል ነበር እንከኗን እንፈልጋለን። መልካም ነገር ይዘው የተነሱ ሰዎች ቻሌንጅ ሊገጥማቸው ይችላል። ያንን ነገር ሲያራምዱ ውጣ ውረድ ይኖራል። ያው ያለነው ታዳጊ ሀገር ነው። በዛ መንገድ ውስጥ ሲሄዱ ጠጋ ብሎ ሀሳባቸውን መጠየቅ ማገዝ እንጂ ዳር ሆኖ ድንጋይ መወርወር ሀሳብ መወርወር ወይ ደግሞ የሆነ ኔጌቲቭ ነገር መርጨት ትርጉም የለውም። ለምሳሌ እኛ እንደ አብሮነት ይዘን የተነሳለው አላማ አለ። እኛን እንደ አብሮነት ሲጎዳ ፐርሰናል አይደለም የሚጎዳው 30 ምናምን ሺህ ሰው ነው የሚጎዳው። ስለዚህ ለሀገር የሚጠቅሙ ነገሮች ሲመጡ በተቻለ ማበረታታት በተቻለ ጥሩ ሀሳብ መስጠት በጎ ነገሩን መደገፍ እንከኑን እንደ እንከን አስተካክሉ ብሎ መንገር እንጂ ያንን ነገር በሶሻል ሚዲያው በምኑ እያራገቡ ሰዎች እንዳይነሱ እንዳያድጉ ከማድረግ መቆጠብ ይሄ በእርግጠኝነት አከባብሮ አያይዞ ይዞን ወደፊት የሚፈነጠር ሀሳብ ነው። ሁሉም የየራሱ ቢሰራ በህግ የተቀመጠ መጥፎ ስራ ተሳደብ ስረቅ አድርግ የሚል ህግ የለም። በሁሉም ተቋማት በትምህርት ቤቶቻችን በሃይማኖት ተቋሞቻችን በተለያዩ በሚዲያዎች በሁሉም የተቀመጠ መተራያ ህግ አለ። ይሄን መጥፎ ነገር አድርግ የሚል የለም። ስለዚህ ይህ እስካልተቀመጠ ለምንድነው የሃይማኖት አባት ከሃይማኖት አባት ውጭ የሚሆኑት?
እና ስለምንድነው ዝም የሚባለው አለ ወይ እዛ ላይ አለ ወይ እንደዚህ አድርጎ የሚል እንደገና ደግሞ ሚዲያዎች አለ ወይ የተቀመጠ እንደዚህ እንዲያደርጉ የፈቀደ አለ ወይ የለም ሲደረግ ስለምንድነው ዝም ብሎ የሚታየው ለምንድነው ማህበራዊ ኢኮኖሚያዊ ፖለቲካዊ ቀውስ እስኪደርሰን ድረስ ለምንድነው ይሄ የሚሆነው ይሄ ማህበራዊ ኢኮኖሚያዊ ፖለቲካዊ ቀውስ የሚደርሰን የድምር ውጤት ነው የአንድ አካል የመንግስት የእንትና ምንለው አይደለም የሁላችንን ከጥሩ አማርኛ መናገር ጀምሮ የሁላችን አስተዋጽኦ አለው ላያሰራ የሚችል ብዙ ነገር ሊኖር ይችላል እንደ ምክንያት ልንጠቅሳቸው በጣም ብዙ የምንችልባቸው ሁኔታዎች ሊኖሩ ይችላሉ ነገር ግን ወደ ራሳችን እንመለስ ነው ወደ ራሳችን እንመለስ ማለት እያንዳንዳችን ስንመጣ የመጣንበት አላማ አለን እንኳን እኛ ጉንዳን አላማ አለው እንኳን ሰው የተከበረ ሰው ይቀርና ተስፋ እንድንቆርጥ ተፈቀደልን ወይም ደግሞ ተስፋ የሚያስቆርጡ ሁኔታዎች ስለሌሉ ሳይሆን ተስፋ ማንቆርጠው ተስፋ የሚቆርጥ ማንነት ወይ ደግሞ አካል አልፈጠረንም ስለዚህ መውደቅ መነሳቶች በጣም ብዙ ተስፋ መቁረጦች በህይወታችን ሊያጋጥሙ ይችላሉ ነገር ግን እሱ እንደ መሰላል እያየን የተፈጠርንበትን አላማ ወይም ደግሞ ህልሞቻችን ከራሳችን ጋር በማውራት ለቤተሰቤ ለልጆቼ ለናቴ ለሀገሬ ምን አበረከትኩ የሚል ሐሳብ አስበን ከኛ አልፈን ቤተሰቦቻችን እንዲሁም ደግሞ ሀገራችን ወደሚቀጥለው ወደ ተሻለው መካከለኛ ገቢ ወዳለው ሀገራት ማሻገር እንችላለን ስለዚህ ወጣቱ ላይ ፎከስ ማድረግ ቢቻል ልክ ቀደም እህቴ የድርጅቱ ዋና ስራ አስኪያጅ እንዳለችው ሊሰራ ሲመጣ ፕሮፖዛል ይዞ ሲመጣ ከመንግስት አካላት ጀምሮ ወጣቱ የተለየ ትኩረት መስጠት የሚቻልበት መንገድ ቢኖር እንግዲህ ወጣት አይደለን የሆነው ነገር ሲገጥመን ሊሰማን ይችላል በቃ አይሰሙ ልንል እንችላለን ነገር ግን ለናንተ ወይ ደግሞ ለወጣቶች ማስተላለፈው መልእክት ግን ምንም አይቻል ነገር የለም እናንተ እስካመናችሁበት እኛ እስካመንበት ያመንበት ነገር ወደ ተግባር እስከተንቀሳቀስ ድረስ ላይሳካልን ይችላል ግን በሶስተኛው በአራተኛው እንደሚሳካልን በእርግጠኝነት አምናለሁ ስለዚህ የሀገሬ ወጣቶች በአንድነት ለለውጥ እንነሳ የሚል መልእክት አለኝ ኃላፊነት ለመንግስት ብቻ የሚተው ኃላፊነት ለሃይማኖት ተቋማት ብቻ የሚተው ኃላፊነት ለቤተሰብ ብቻ የሚተው ኃላፊነት ለትምህርት ቤቶች ብቻ የሚተው አይደለም እና እያንዳንዳችን ኃላፊነት አለብን ብዬ አስባለሁ መንግስት እንደዚህ ያረገ የሆነ ሃይማኖት አባት እንደዚህ ያረጉ ከሌ እንደዛ ያረገ ከሌ እንደዚህ ያረገ ከማለታችን በፊት እኔ ምን አደረኩ እንበል ራሳችንን እንጠይቅ ራሳችንን እንፈትሽና በተለይ አዲሱ ትውልድ ሀገር ተረካቢ ነው ቅድም ወንድሜ እንዳለ አብዛኛው ፐርሰንት ኢትዮጵያዊ አዲስ ትውልድ ነው ይሄ አዲስ ትውልድ ደግሞ ሀገር ተረካቢ ነው ሀገሩን እንዴት ማቆየትና ለሚቀጥለው ትውልድ ማስተላለፍ እንዳለበት ማወቅ ይኖርበታል እና ትልቁ ኃላፊነት ያለው ወጣቱ ላይ ነው ከዛም ባሻገር ግን እያንዳንዳችን ጋር ኃላፊነት በየደረጃው በየአመለካከታችን በየአቅማችን እሴቶቻችን ላይ በመስራት ኢትዮጵያዊነታችን ላይ በመስራት በመደማመጥ ኔጌቲቭ ነገሮችን ከማዘዋወር ሰዎችን የሚጎዱ ሞራላቸውን የሚነቅፍ ከማበረታታት ውጪ ጎሽ ከማለት ውጪ መጎሸም የበዛበት ጊዜ ስለሆነ ብናበረታታ ሚሰራን ሰው ብንደግፍ መንግስትንም ብንደግፍ ቅድም እንደተባለው መንግስት ጥሩ ነገሮች እየሰራ ነው በዚህኛው ደግሞ ዳይሬክሽን አንዳንድ ስህተቶች ደግሞ ሊኖሩ ይችላሉ እነኚህ ስህተቶች ደግሞ በምክክር በንግግር አሁን የሃይማኖት ተቋማትና የሀገር ሽማግሌዎች እንደጀመሩት ማለት ነው በምክክር በይቅርታ ሀገራችንን ለሚቀጥለው ትውልድ እናስተላልፍ ለማለት ወዳለሁ አመሰግናለሁ አብሮነት አሚኮ ፋና ወጊ ብቸኛ ሆኖ ባልተጠበቀ ሰዓት ብዙ ሰው በማይሰማበት ሰዓት ስለ አብሮነት ያወራ ትልቅ በር ከፍታችሁ እየሄዳችሁ ነው ትልቅ ስራ እየሰራችሁ ነው ነገ ምናልባት ሀገሪቷ በእርቅ በሰላም ሁሉ ካለቀ በኋላ አብሮነት ሊል ይችላል
ጦርነት ባለበት ስለ አብሮነት፣ ልዩነት ባለበት ስለ አብሮነት ማውራታችሁ እንደ ሚዲያ በጣም ነው የምናደንቀው። አሁን ያሉ መርዞች እየቀነሳችሁ እያስተማራችሁ እያነቃቃችሁ ሀገር እየገነባችሁ ነው ያላችሁ። ትልቅ ፕሮግራም ነው። ይበል፣ ቀጥሉበት። አሚኮ ከጎናችሁ ነን። በጣም ነው የምናደንቃችሁ። የእውነት ደግሞ ልትመሰገኑ ይገባል። አመሰግናለሁ። እንግዲህ እንደዚህ አይነት ፕሮግራሞች መብዛት መጎልበት አለባቸው። ምክንያቱም ሀገራዊ አንድነት ላይ የሚሰሩ ሰዎችን ማበረታታት ላይ እንደዚህ በጋራ የቆሙትን ደግሞ ሄዶ በርቱ እስኪ ምንድነው ሀሳባችሁ ማለት ላይ በጣም ትልቅ ነገር ስለሆነ በርቱ ነው ምለው። ሀገራዊ አብሮነትን ከማምጣት አኳያ እንዲሁም ደግሞ የሚሰሩ ሰዎችን ከማበረታታት ኢንካሬጅ ከማድረግ አኳያ እየሰራችሁ ያለው ስራ በጣም የሚበረታታ ነው። ይበል የሚያሰኝ ነው። ወደፊት ቀጥሉ ላለሁ። ስለ አብሮነት በዚህ ሰዓት ማቀንቀን ትልቅ ፈተና ነው። ነገር ግን ደግሞ የያዛችሁት አላማ ራዕይ ትልቅ ነው። የሚያመሳስለን ብዙ ነገሮች አሉ። ስለዚህ አብሮነት አሚኮ ይለምልም፣ ይጠንክር፣ እንዲሁም ደግሞ አላማና ራዕዩን ያሳካ ለማለት እወዳለሁ። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአብሮነት ፕሮግራማችንን ነበር የተከታተላችሁት። አገራዊ አንድነትና አብሮነትን በማጠናከር ረገድ ከእያንዳንዳችን ምን ይጠበቃል፣ በተለይም የወጣቶች ሚና ምንድነው የሚለውን ርዕሰ ጉዳይ አንስተን ከአብሮነት የስልጠናና የማማከር አገልግሎት አባላት ጋር ነው ሰፊ ቆይታ ያደረግነው። በቆይታችን ቁም ነገር እንደጨበጣችሁ ትምህርት እንደወሰዳችሁ ተስፋ እናደርጋለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ። ከካሜራ ባለሙያው ጥበቡ ከበደ ጋር በጋራ ቆየን። ሳምንት በሌሎች የአብሮነት ፕሮግራሞች እንገናኛለን። የአብሮነት ማህበር አባላት ይህን የመሰለ የደመቀ አቀባበል ስላደረጉልን በተመልካቾቻችን ስም እጅግ እናመሰግናለን። የሳምንት ሰው ይበለን። ጤና ይስጥልን።